ጤና ይስጥልኝ የተከበራችሁ አድማጮች። ብዙ ጊዜ የአማርኛ ዘመናዊ አጫጭር ድርሰቶች በመጻፍ የመጀመሪያው ነው ከሚባለው ከታደሰ ሊበን ድርሰቶች በሁለት ቪዲዮዎች 3 ትረካዎች አቅርቤላችሁ ነበር። ከታደሰ ሊበን ስራዎች በፊት ማለትም ከ1949 ዓመተ ምህረት በፊት የነበሩ አጫጭር ልቦለድ ድርሰቶች ላይ ምርምር በማድረግ ፕሮፌሰር ዘሪሁን አስፋው በ1995 ዓመተ ምህረት ካሳተሙት ልቦለድ አዋጅና ሌሎችም አጫጭር ታሪኮች ከሚለው መድብል ደግሞ ሌላውን የኢትዮጵያ የመጀመሪያው ዘመናዊ አጭር ልቦለድ በመባል ታዋቂ የሆነውን የተመስገን ገብሬን የጉለሌው ሰካራምን አቀርብላችኋለሁ። እዚህ መድብል ላይ የተካተቱት አጫጭር ድርሰቶች ከ1898 ዓመተ ምህረት ጀምሮ የተጻፉ የ42 ደራሲያን 65 ስራዎች ሲሆኑ ከደራሲዎቹ ውስጥ አፈወርቅ ገብረ ኢየሱስ፣ ታከለ ወልደ ሐዋርያትና ተመስገን ገብሬ ይገኙበታል። በሌላ ጊዜ ከነዚህ ስራዎች ውስጥ የተወሰኑትን መርጬ አንድ ሌላ ቪዲዮ ሰራላችኋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የጉለሌው ሰካራም ደራሲ ተመስገን ገብሬ 1941 ዓመተ ምህረት ክፍል 1 በጉለሌ የነበረው የታወቀ ዶሮ ነጋዴ ማን ነው ብለው ከገፈርሳ እስከ ደጃዝማች ይገዙ ሰፈር ለጠየቁ ሰዎች ተበጀ፣ ሰካራሙ ተበጀ፣ ዶሮ ነጋዴው ተበጀ ነው ብለው ይነግሯቸዋል። የሕይወቱ ታሪክ ፍጹም ገድል ነው። ጢም ያለው ሽማግሌ ሰው ነው። የራሱን ጠጉር ውሃ ወይም መቀስ ነክቶት አያውቅም። ማለዳ ማለዳ አይናገርም። በጠርሙስ የከመረውን ከጠጣ በኋላ ማታ ሲራገም ወይም ሲሳደብ፣ ሲፈክር ወይም ሲያቅራራ ድምጡ ከፈረንጅ ውሻ ድምጥ ይወፍራል። ቢያውቀውም ባያውቀውም ላገኘው ሁሉ ማታ ሰላምታ ይሰጣል። ቢያውቀውም ባያውቀውም ካገኘው ሁሉ ጋር ይስቃል። ቢያውቀውም ባያውቀውም የሰላምታው አይነት እንደ ወታደር ወይም እንደ ሲቪል ቢሆን ለእርሱ እንደተመቸው ነው። ከሰላምታው ጋር ድምጥ ትሰማላችሁ። ካፉ ከሚወጣው ግን አንድ ቃል መለየት አትችሉም። ቡን በተፈላ ጊዜ በጉለሌ በየምድጃው ስር የሰካራም ተረት የተጫወተው ሰው ሁሉ የተናገረ በተበጀ ላይ ነው። መልኩን አይተው ያላወቁ ባልቴቶች እንኳ ከፍንጃል ቡኑን ፉት እያሉ የሌላውን ሰካራም ተረት በተበጀ ላይ ያላክኩት ነበር። ይህ እውነት ነበር። በጠባዩ ከተባለበት የባሰ ሰካራም ይሁን ወይም የተሻለ ከጉለሌ ባህር ዛፍ ውስጥ ወጥቶ አንድ አዲስ እንግዳ ሰው ሆኖ ለአዲስ አበባ ታይቷል። ከድሮ የእንጨት ጉምሩክ አጠገብ ወደ ምስራቅ ሲል ካለው ወንዝ ማዶ ድልድዩን ወደ ምስራቅ ተሻግሮ መጀመሪያ የሚገኘው አነስተኛ ሳር ክዳን ቤት የተበጀ ቤት ማለት ያ ነው። በዚያው በቤቱ በዚያው በጉለሌ በሰፈሩ ኖረ። እንጨቱን ተሸክመው አፈሩን ቆፍሮ ቤቱን የሰራው ራሱ ነው። ዋጋ ከፍሎ አስከድኖታል። ተበጀን ኩራት ተሰማው። ቆይቶ ደግሞ አይኖቹ እንባ አዘሉ። በጉንጩም የእንባ ዘለላ ወረደው። በግራ እጁ መዳፍ ከጉንጩ የተንከባለለውን እንባ ጨፈለቀው። አይኖቹን ባያፈሰሱ ለራሱ ጎጆ ስላለው ነው። ሊነገር በማይችል ደስታ ልቡ ተለውሷል። ዝናብ ያባረራቸው ከቤቱ ጥግ ሊጠለሉ ይችላሉ። ቤተ እግዚአብሔር ነውና ወጀብ እንዳያገኛቸው ከቤት ውስጥ ዝናቡ እስኪያባራ ይቆያሉ። ተበጀን ቤትህን ይባርክ ሊሉት ነው። እንግዲህ መንገደኛው ሁሉ ይህ የማን ቤት ነው ብሎ ሲጠየቅ የተበጀ ሊባል ነው አለ። ቀጥሎ ደግሞ ተበጀ የትኛው ነው ቢባል ዶሮ ነጋዴው ሊባል ነው አለ። ዶሮ ነጋዴው የትኛው ነው ሲባል ያ የጉለሌው ሰካራም ሊባል ነው። አወይ እኔ ተበጀ ተበላሽቻለሁ አለና ደነገጠ። ከዚህ በኋላ ስለ ቤቱ ክብር እንኳ መጠጥ መቶ ይገባኛል አለ። መጠጥ ለመቶ ያሰበበት የመጀመሪያ ጊዜው ይሄ ነው። ሰካራምነት ጉዳት መሆን ተሰምቶት እንደሆነ ይናገር፣ ስለ ቤት ክብር ማለቱ ግን ወደ ዳር ይቆይ። ስለ ቤት ክብር ምን ያውቃል? ዶሮ ነጋዴው ተበጀ ሰካራሙ ተበጀ አይደለምን? ሰካራሙ ተበጀ የሰራውን የገዛ ቤቱን ከፍቶ ገባና ኩራዙን አስቀምጦ ክብሪቱን ለመጫር ሲያወጣ በሐሳብ ተሰቅዞ እንደዚህ አሰበ። መምረጥ አለብኝ። ከዚህ ቤት ያለው መጠጥ ሁሉ አንድ ሳይቀር እየወጣ ይፍሰስ። ከዚህ በኋላ ክብሪቱም ኩራዙም በቤት ይደር፣ በአዲሱም ቤት ብርሃን ይዙርበት። አለዚያም በአዲሱ ቤት መጠጥ ይዙርበት። ኩራዙና ክብሪቱ ከቤት ይውጣና ይፍሰስ።
ሊደረግ የሚገባ ከሁለቱ አንዱ ነው እንጂ በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይህች ውሸት አለና ሳቀ። ከሁለቱ አንዱን ለማድረግ ሳይቆርጥ መብራቱን አቃጠለና ተቀመጠ። እንደገና ደግሞ እንደዚህ አሰበ። አያድርገውና ዛሬ ሰክሬ ይሄ ቤት ቢቃጠልብኝ አመዱን አይቶ በሰካራሙ ተበጀ ላይ ለመሳቅ ድፍን ጉለሌ ነገ ከዚህ ነው የሚቆም። ጉለሌ ምን ባለኝ? ወሬ ከማብኳት በቀር ጉለሌ ምን ስራ አለው? ለአዲስ አበባም የ6 ወር መሳቂያ በሆንኩ ነበር። መንገድ ኃላፊዎችም ነገ በዚህ ሲያልፉ አመዱን አይተው ይህ የተቃጠለው ቤት የማን ነበረ ሲሉ የተበጀ ሊባል ነው። በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይህች ውሸት። ወደ ውጪ እንደ እርም ወርውሮት የነበረውን የመጠጥ ጠርሙስ ሁሉ በጨለማው ዳብሶ አንድ ባንድ ለቃቀማቸው። አንዱን ግን ቀና አደረገና ካፍንጫው አስጠግቶ አሸተተው። በጠርሙሱ ቅርጽ የመጠጡን አይነት አወቀው። ዊስኪ ነበርና ስለዚህ ነው ሰው እንዳይሰማ ቀስ ብሎ የሳቀ። የጠርሙሱን ግማሽ ከጠጣ በኋላ ግን ባፉ ቡሽ ቢወጥፍበት ለሳቁ መጠን የለውም። ጉለሌ ተኝቷልና ከዚሁ ከባህር ዛፍ ስር ቁጭ ብዬ ብጠጣ የሚታዘበኝ የለም አለና አሰበ። እውነቱን ነው። ጉለሌስ ተኝቶ ነበር። ነገር ግን አሁን እርሱ ጠጥቶ የሰከረ እንደሆነ ጉለሌ ሊቀሰቅሰው ነው። እርሱ ከጠጣ በጉለሌ ውስጥ ማን ይተኛል? ጠርሙሱን ከከፈተው በኋላ ብርጭቆ ያስፈልገው እንደነበር ትዝ አለው። 3 የሚሆን ደና ጉንጭ ጠርሙሱን ካፉ አስጠግቶ ጨለጠ። ከዚያ በኋላ የሚጠጣበት ብርጭቆ ሊያመጣ አሰበ። ከዚያ በኋላ ደግሞ በ3 ጉንጭ ምን ያህል ጠርሙሱን እንዳጎደለው ለማወቅ ጠርሙሱን ቀና አድርጎ በጨረቃዋ ተመለከተ። ግማሹን ያህል ሰርጉጄዋለሁ አለና በሳቅ ፈነዳ። ለዚህችስ ብርጭቆ ማምጣት አያሻም እያለ ጠርሙሱን አንቦጫቦጨው። በቀኝ ክንዱ መሬቱን ተረክዞ የቀረውን ጅው አድርጎ ወደ ውስጥ ወረወረው። ባዶውን ጠርሙስ ደግሞ በእጁ እየጠነቆለ አንተን ደግሞ ለአንድ ዶሮ ለውጬ ሙያ አስይዝሃለሁ፣ የዊስኪ ቅርፊቱም ዋጋ አለው አይጣልም አለ። እንዲሁ ሲጠጣ ሌሊቱን አጋመሰው። ቀጥሎ ከእግሩ በታች የወደቀውን ጠርሙስ እየቆጠረ ይህን ሁሉ እንደጠጣሁት አላምንምና በጉለሌ አፈርሳት አይደረግልኝ፣ እነናቄ እነተሰማ አጎቴም ይጠጣሉ አለ። የጠርሙሱ መጠጥ ሁሉ እስኪያልቅ ድረስ ከዚያው ከዛፉ ስር ተቀምጦ ያን ጠንካራ ትንባሆን ከአፉ አልለየውም። በሳቀ ጊዜ ብቻ መልሶ ዝም እስኪል ድረስ መጠጡ ወይም ትንባሆ ከአፉ ያቋርጣል። የመጠጥና የትንባሆ ጊዜው ተበጀ። ይህ ነው። ማለዳ በቀዝቃዛ ውሃ ታጠበ። ቋንጣም እንቁላልም ጠበሰና በዳቦ በላ። የጦም ቀን ነበር። ለአባ ተክለ አረጋ አልናገርም፣ ነፍሴ ሆይ ግድ የለም አለ። የነፍስ አባቱን ማለቱ ነው። ምናልባት በዓመት እንኳ አንድ ጊዜ ጠይቋቸው ወይም ጠይቀውት አያውቁም። እርሱንም አያደርሰውም፣ እሳቸውም ከበዓታቸው አያወጡም። አንዳንድ ጊዜ የዛሬውን እሁድ ረፍት አደርገዋለሁ ያለ እንደሆነ እግሩን ደህና አድርጎ የሚታጠብበት ቀን ማለት ነው። ደክሞት ነበርና ደህና እንቅልፍ ተኝቶ ነበር። ዝናቡን፣ ነጎድጓዱን፣ ጎርፉን፣ ውሃ ሙላቱን አልሰማም። አንዳች ነገር ሰማ። ዘፈንና እልልታ የሰማ መሰለው። ትናንት ከጠጣው መጠጥ ኃይል መሰለውና ይህ ስብደት ነው እንጂ ስካር አይደለም አለና ተመልሶ ተኛ። እንደገና አዳመጠ። የእርዳታ ጥሪ ጩኸት ሰማ። ከአልጋው ዘሎ ከወረደ በኋላ ቤቱን ለመዝጋት ጊዜ አላገኘም። በትልቁ ወንዝ ዙሪያ ቆመው ይጮህ የነበሩ ሰዎች የውሃው ሙላት የሾገሌን ገረድ እንደጠለፋት ነገሩት። ጎርፍ የወሰደው ሾገሌን ራሱን ቢሆን ወይም የሾገሌን ገረድ ለተበጀ ማዕረግ ምኑም አይደለም። ገረዲቱን እናንተ በመጨረሻ ያያችኋት ወዴት ነው ብሎ ጠየቀና እየጠለቀ በዋና ይፈልግ ጀመር። ስለ ሾገሌ ገረድ በትኩስ ውሃ ሙላት ለመግባት አንሰዋም ያለው ጉለሌ በዳር ተሰልፎ ቆሞ ተበጀን ይመለከት ነበር። ብዙ ጠልቆ ከቆየ በኋላ ብቅ አለና አገኘኋት መሰለኝ ብሎ በዳር ላሉት ጮሆ ተናገረ። ለሰው ሁሉ ደስታ ሰጠው። ከሁሉም ይልቅ እርሱን ደስ አለው። የጠለቀውና የዋኘው ረጅም ጊዜ ስለሆነ ደክሞት ነበር። ነገር ግን ሊያወጣት ይገባዋል። ጠለቀና አገኛት። ባሸካከሙ ላይ ጥበብ ያስፈልጋል። አለዚያስ ውሃው ሙላት እንደገና ይነጥቀዋል። እንደተሸከማት ውስጥ ለውስጥ ዋኝና ከዳር ብቅ አለ። ከሸክሙ ክብደት ኃይል የተነሳ ወዲያ ወደቀ። እርዳታ ተነባበሩለትና ጎትተው እርሱንም እርሷንም አወጧቸው። ተበጀ ተንዘራግቶ በብርቱ ውጋት እያቃተተ የጉለሌ ሰው በሳቅ ሲፈነዳ ሰማ። ከራሱ በኩል ቀና አለና ሴትዮዋ ድናለች ብሎ በርህራሄ ድምፅ ጠየቃቸው።
አንዱ ቀረበና አሳማ ነው ያወጣኸው አለው። የሚያቃትተው ተበጀ ከወደ ራሱ ቀናልና አሳማ ብሎ ጠየቀው። ለመሆኑ ከናንተ ውሃ የወሰደባችሁ ሰው ነበር ወይስ አሳማ ኑሯል ብሎ ተበጀ ጠየቀና ያቃትት ጀመር። ጎረቤትህን እንደ ነፍስ ውደድ ቢባልም ሰዎችን እነ እቲላን ነበር እንጂ የእቲላን አሳማዎች አልነበረም። እቲላ ጎረቤቱ አሳማ አርቢ ነው። ውሃው ሙላት ነጥቆ ይወስዶ የነበረው የእቲላን አሳማ ሳለ ያላዩትን ቢያወሩ ግድ የሌላቸው ሰዎች የሾገሌን ገረድ ውሃ ወሰዳት ብለው አውርተው የተበጀን ነፍስ ለአንድ አሳማ ነፍስ ሊያስለውጡት ነበር። መልካሙ የሰማዕትነት ሥራው ሁሉ ደግሞ እንዲሁ ርካሽ ሆኖ የሚቆጠር የሆነበት ዘወትር የሚሰክር ሆኖ ስለታወቀ ነው። በሞራልም ማለትም በግብረ ገብነት መሰረት አደረግኩት የሚለውን ሁሉ ሳያውቀው እንደሚያደርገው ይቆጥሩበታል። በጎ ሥራህን ሁሉ በትኩስ መቃብር ውስጥ አፈር አልብሰው፣ አንተ ሰው ሁን፣ ሚስት አግባ፣ ልጆች ይኑር ይሉና ይዘልፉበት ነበር። ድሃ ቢሆን ወይም ባለጠጋ፣ ሰካራም ቢሆን ትዕርምተኛ፣ ሁሉም የጉለሌ ልጆች ነን፣ አባታችንም ጉለሌ ነው ብሎ ራሱን የሚያኮራ ራሱ ተበጀ ብቻ ነበር። ሁለተኛ ክፍል። ከሚያሰክር ሁሉ ትዕርምተኛ ለመሆን ብዙ ጊዜ አስበው ነበር። ሰክሮ ያደረበት ሌሊት አልፎ ብርሃን በሆነ ጊዜ ከእንግዲህ ወዲህ መጠጥ አልቀምስም እያለ በየቀኑ በብርሃን ተበጀ ምሏል። በነጋው የበለጠ ጠጥቶ የባሰ ሰክሯል። ለመስከር ይጠጣል። ደስ ያለው እንዲመስለው ይጠጣል። ብስጭቱን የሚረሳ መስሎት ይጠጣል። ይህ ነው ተበጀ። ይህን መስከርህን ካልተውክ ለአንተ አበነፍስ አልሆንህም ብለው የመጀመሪያ ንስሐ አባቱ ብዙ ከመከሩት በኋላ መንፈሳዊ ልጅነቱን ከርግመት ጋር አስወግደውታል። ገረዶቹም ለእርሱ ተቀጥሮ መስራትን ከውርደት ቆጥረውት እየነቀፉት ሄደዋል። መጠጥ ካልተውክ አናገባህም ብለው በየጊዜው ለጋብቻ ጠይቋቸው የነበሩ በቁመናው አሰናብተውታል። በሰንበቴም በማኅበርም ማኅበርተኛ ለመሆን የጠየቃቸው ነፍሱን ሳይቀር ንቀዋታል። ይህ ሁሉ በእርሱ ዘንድ ከእምንት አይቆጠርም። ያሉትን ቢሉ እሱ ምን ቸገረው? ገንዘብ እኮ አለው። ገንዘቡም ጥሬ ብር ነው። ባለጠጋ ነው። መስከርም የባለጠጎች ነው። ትዕርምተኛ መሆንም የድሆች ነው። እንደ ልዩ ዓመፃ አድርገው ለምን በሱ ይቆጥሩበታል? እንዲህ በተከራከረ ነበር። ነገር ግን ልዩነት አለው። እርሱ ብዙ ጊዜ ሰክሮ አውቶሞቢል በላዩ ላይ ሄዶበታል። ሰክሮ በበነጋው ከእንቅልፉ ሲነቃ ብዙ ጊዜ በእስር ቤት ውስጥ አድሮ ራሱን አግኝቶታል። በጉለሌ መንገድ ዳር ባሉት ብዙ የውሃ ጉድጓዶች ሰክሮ ገብቶባቸው እየተጮኸ ጉለሌ አውጥቶታል። ሰክሮ የጎርፍ ውሃ ከወሰደው በኋላ ብዙ ጊዜ የእሳት አደጋ ደርሶለታል። ሰክሮ ከቤቱ መድረስ እያቃተው ከወደቀበት ባቡሩ መንገድ ሳይነሳ ብዙ ጊዜ ጎርፍ በላዩ ላይ ሲሄድበት አድሯል። ይህ ሁሉ ውርደትና ርክሰት ነው እንጂ ክብር ከቶ አይደለም። እንግዲያስ ክቡር ድሃ ነው። ገንዘብ ስለሌለው ራሱን መግዛት ይችላል። ባለጠጋ ደግሞ መናኛ ተራ ነው። ገንዘብ ስላለው ራሱን መግዛት አይችልም። ይህን ሁሉ አሰበ። ስለኖረ ባይማር እንኳ ብዙ ከማወቅ ደርሷል። ባለጠጋ ሆነ ወይም ድሃ ሰው ከራሱ የበለጠ መሆን ይገባዋል አለ። ቤቱን ከሰራ ከ5 ወራቶች በኋላ ጀምሮ ተበጀ መጠጥ አልጠጣም። ስለ ቤቱ ክብር መጠጥ እርም ነው ማለት ጀምሯል። ያለፈውንም ዘመን መራርነት እያሰበ ተንገፍግፏል። አንድ ብሎ ለመጀመር ከወደቀበት ትቢያ አንስቶ እድሉን ሲያራግፍ እንደ ራእይ ያያል። ያበላሸው እድሉ አሳዘነው። በዚህ ዕድሜ ሁሉ ሚስትም አላገባሁም ልጅም የለኝም አለና አዘነ። ውሾቹ እየተባሉ ሲጫወቱ ተመለከተና አመሌ ውሻ ነበርና ከውሾቹ ጋር ኖርኩ ብሎ ራሱን ረገመ። በውሾቹ ፋንታ አሁን በዚህ ዕድሜው ልጆቹ ዙሪያውን እየተጫወቱ ሲፈነጩ ባየ ነበር። እንዲሁ አሰበ። ቀልድና ወዘበሬታ ስለሚያውቅ እንደዚህ ያለ ይቀልድ ነበር። ጎጃም የአበባውንና የግራር ማሩን ይጭናል። የተጉለትና የአምቦ ወረዳ ጌሾውን ያቀርባል። የሆላንድ የቢራ ፋብሪካ ቢራውን ያወጣል። የኢጣሊያ ፋብሪካ ወይን ጠጅ ያፈላል። መደቅሳና ዘቶስ በግሪክ ሀገር ይጣራል። በስኮትላንድ ዊስኪ ይጠመቃል። ይህ ሁሉ የሚደረገው በአራዳ የሚቀመጡትን እንዳይጠማቸው ነው። በዚህም ምክንያት
በዋሻው እንደምትጮህ ጉጉት ሰካራሞች በከተማይቱ ይጮሃሉ። በደብረ ሊባኖስ ግን ድምጡን ዘለግ አድርጎ የሚናገር ወፍ እንኳ የለም። ውሃ እንኳ የሚጠጣ በመቅኑን ነው። በአራዳ ይሁን ወይም በገዳም ምንም ገንዘብና ቢስቲል ለሌለው ውሃ ደግሞ እጅግ አድርጎ ይጣፍጠዋል። ይህን የመሰለ ቀልድ ይቀልድ ነበር። ሰካራሙ ተበጀ ግን ገንዘብ እያለው ውሃ ጣፍጦታል። ልዩ በሆነው በዚያ ማታ ወደ አልጋው ወጥቶ በተኛ ጊዜ መጠጥን ርም ካደረገው 1 ዓመት ከ9 ወር ከ9 ቀን እንደሆነው ጊዜውን ቆጥሮ አወቀው። ጊዜውንስ ለምን አስፈልገው? እንደ ጉድፍ መጣ ትንፋሼ ተበላሸ፣ አፌም እንደ ሬት መረረኝ። ሹልክ ብዬ ዛሬ ብቻ ጥቂት ብቻ አንድ ጊዜ ብቻ እኔ ብቻ ብጠጣ ምን ይጎዳል ብሎ ተመኝቶ ስለነበረ ነው። ነገር ግን ወደ አልጋው ወጥቶ ተጋደመ። ከተጋደመም በኋላ ተነስቶ ወደ መጠጥ ቤት ለመሄድ ከባድ ከነበረው እንቅልፉ ለመላቀቅ ታገለ። በመጨረሻ ወደ መጠጥ ቤት በሄደ ጊዜ በእውኑ ወይንም በህልሙ እንደነበረ ራሱም ተበጀም አላወቀውም። የጠጣም እንደሆነ ከ200 ዓመት በፊት ይደረግ በነበረው የአረመኔ ቅጣት እጁና እግሩ ከመቆረጥ ይደርሳል ብሎ አላሰበም። አናጤ የጠረበው እንጨት ከቅልጥሙ ይቀጠላል ብሎ ክፉ ህልም አላለመም። አንድ ሰካራም አንካሳ በ1 ዓመት ስንት የእንጨት እግር ይጨርሳል ብሎ ስለ ዋጋው አልተጨነቀም። ደህና ምቾት ያለው አንካሳ ለመሆንም ገንዘብ ያስፈልጋል። አንካሳው ሰው ሰካራም እንደሆነ በእንጨት እግሩ በሰላም ጊዜ ይሄድበታል፣ በውከት ጊዜ ደግሞ ይማታበታል። ሲማታበት ይሰበራል፣ ሲሰበርም ሌላ የእንጨት እግር መግዛት ያስፈልገዋል። ስለዚህ የእንጨት እግር የሚሰሩ አናጢዎች ለደንበኞቻቸው ትርፍ መጠባበቂያ እግር በሜንጦ ሰቅለው ያስቀምጡላቸዋል ይባላል። ተበጀን እንደዚህ ያለ ሕይወት አያጋጥመውም። በበቀለች አምባ የመጠጥ ቤት ደረጃውን ተራምዶ ተበጀ በገባ ጊዜ የጥንት ወዳጆቹ ሰካሮች በእቅፉ ላይ ተነባበሩ። እንደተወደደ መሪ በጫንቃቸው ላይ ተሸክመው እየተቀባበሉት በእልልታ ጮኹ። ከመጠጥ ቤት ጠፍቶ የነበረው ተመልሷልና በሰካሮች ሁሉ ዘንድ ደስታ ሆነ። እንኳን በደህና ገባ። የመጠጥ ጠርሙሶቹን እንደ ዘንባባ ይዘው ተቀበሉት። ቁማርተኛው ያረጀ ግሪክ እየሳለ ተናገረ። ሁሉም በደስታ የጮኹ ስለነበረ አንድም የሰማው የለም። ረስቶት የነበረው መጠጥ ጣዕሙን ገና ሳያውቀው ገና ከጫንቃቸው ሳይወርድ በጩኸቱም በመጠጡም ተበጀ ሰከረ። ከጫንቃቸው ወደ ቁልቁል ጣሉት። የሕፃንነት ዘመን አልፏልና ራስን ችለህ መሄድ ይገባሃል አሉት። ሰማህ? አቅም አንሶህ መሄድ አቅቶሃል። እንደ ኩብኩባ እየዘለልክ መሄድ ትችል እንደሆነ ምርኩዜ ይኸውልህ ብሎ አንካሳው በየና ቀበለው። ምርኩዙን ለመያዝና ለመጨበጥ እጁን ሲዘርር በግንባሩ ከመሬት ላይ ተደፋ። እንደወደቀም ሳለ እስቲነቃ ድረስ በመካከሉ ስንት ሰዓት አልፎ እንደነበረ ለማስተዋል አልቻለም። የመጠጥ ቤቱ እመቤት ጊዜ አልፏልና ከውጭ ጣሉትና ቤቱን ዝጉት ብላ አዘዘች። ወደ ቤቱ የተመለሰ መስሎት ሄደ። ማወቅ አልቻለምና ወዴት እንደሄደ ግን አላወቀም። አንድ መንገድ ሲያቋርጥ ተሰናከለና ወደቀ። ከወደቀበት ምድር ላይ በዳሰሰ ጊዜ ለእጁ የገጠመው የባቡሩ ሐዲድ ነው። ቤቱ ያለ በጉለሌ ነው። የሰከረበት ደግሞ የበቀለች መጠጥ ቤት ነው። መጠጥ ቤቱም ከዮሐንስ ቤተክርስቲያን አጠገብ ነው። ምን ያህል ቢሰክር ነው የጉለሌ መንገድ ጠፍቶት እስከ ባቡር ሐዲድ ድረስ ተሳስቶ የሄደ? ራሱን ይዞ ለመጮህም ራሱ ወዴት እንዳለ ለማወቅ አቃተው። እንደ ቤቱ መንገድ ጠፋበት። ጥቂት መስማት ከቻለ በኋላ በስተኋላው ይነፋ የነበረ ጩኸት እሳት አደጋ ወይስ ባቡር ኖሯል? እያፎደፎደ ሲሄድ ከወደ በኋላው በኩል ምን እንደገፋ አላወቀም። ከኋላው በኩል ትልቅ ኃይል መታው። ከፊቱ በኩል የቀበሮ ጉድጓድ ተቀበለው። እግሩ እንደ ብርጭቆ ነከተ። ከወደቀበትም ሌሊቱን ሁሉ ደም ከእግሩ ዘነበ። ትንኝም እንደ ንብ በላዩ ሰፍሮ ደሙን መጠጠው። ቀና ብሎ በአጠገቡ የወደቀውን የአህያ ሬሳ አሞራዎች ሲግጡ ታየ። የቀረው ልቡ በድንጋጼ ተመታ። የእርሱ ዕድል ከአህያው ሬሳ ዕድል ቀጥሎ ሆነ። በስካሩ ምክንያት እስከ ዘላለም ድረስ ከአህያ ሬሳ እንደማይሻል ተረዳው። ነገር ግን የአሁኑ መረዳት ለምን ይበጀዋል? ማወቅ የሚያስፈልግበት ጊዜ አልፏል። በሕይወቱ ሳለ እንደወደቀ የአህያ ሬሳ መነሳት አልቻለምና በተራው አሞራዎቹ አይኑን ሊመነቅሩት ነው። ስጋውን በልተው ከጨረሱት በኋላ አጥንቱን ሊግጡት ነው። ሌሊት ደግሞ ቀበሮች ሊረፋረፉበት ነው። ይህን እንዲያመልጥ ለመሸሽ ከወደቀበት ሊነሳ እያቃተተ ሞከረ። ባልተቻለው ጊዜ ግን ተጋደመ። በደሙ ላይ እንደተጋደመ 4 ቀኖች አለፉ።
እግሩ እንደ ቀርበታ ተነፋ። እንደ ቅጠልያ ያለ እዥ ወረደው። ከወደቀበት ያነሳው የመንግስት አምቡላንስ ባገኘው ጊዜ ፈጽሞ በስብሶ ነበር። ዶክተር ክሬመር ባዩት ጊዜ ከሰማይ በታች ሊደረግለት የሚችል ሕክምና ምንድን ነው? ደሙ አልቋል። በሽተኞችን ለመርዳት በጎ ፈቃድ ካላቸው ሰዎች የተለገሰውን ደም ለሚሰክር ጥጋበኛ አልሰጥም። እርሱን መንካትም መርዙ ያስፈራል። ከዚህ በፊት ይህ እንዳይደርስበት እንዳይሰክር ብዙ አስጠንቅቀነው ነበር አሉ። ከንፈሩ ተንቀሳቀሰ። ላብ በፊቱ እንደ ውሃ ፈሰሰ። ለመናገር ጣረ። በመጨረሻ ግን መናገርም ሳይሆንለት ቀረ። ሐኪሞች የገማውን ልብሱን ገፈፉት። እንደ ቅባትም ያለ መድኃኒት ቀቡት። ከግማሽ ሊትር የበለጠ ደም ሰጡት። በመጠጥ ከተጎዳው ከልቡ ድካም የተነሳ ኤተር ለመቀበል አለመቻሉን ከተረዱ ዘንድ የሚያፈዝ መድኃኒት ጀርባውን ወግተው ሰጡት። አንዱ ሐኪም ከጉልበቱ ይቆረጥ አለ። ሌላኛው ግን ሁለተኛ እንዳይሰክር ከቂጡ አስጠግቼ ቆርጠዋለሁ አለና ከቂጡ አስጠግቶ ቆረጠው። የተቆረጠውን እግሩን ከፊቱ መዝናቸው አስታቅፉት ብሎ አስታማሚዎችን አዘዘ። እግሩን ከፊቱ መዘኑትና 10 ኪሎ የሆነው እግር ይኸውልህ ታቀፈው ብሎ አስታቀፉት። በዚህ ጊዜ በአጥንት የተጣሉት ውሾች በላዩ ላይ ተረፈረፉበትና በድንጋጼ ከእንቅልፉ ነቃ። ይህ ሁሉ የደረሰበት በህልሙ እንደነበረ ማወቅ አቃተው። ከአልጋው ላይ ወረደና ገረዱን ወይዘሮ ጥሩነሽን ከመኝታቸው ቀስቅሶ እየጮህና እየተንዘረዘረ ስንት እግር ነው ያለኝ ብሎ ጠየቃቸው። ወይዘሮ ጥሩነሽም ድሮ ስንት እግር ነበረው ጌታዬ ብለው ጠየቁት። እየጮኸ 3 ጊዜ 2 ነበረኝ አላቸው። 3 ጊዜ 2 6 ማለት ነው። ልጆችን ያሳደገች ላም ከ4 እግር የበለጠ አልነበራትም። ስለዚህ የእርሶም እግሮች 4 ናቸው አሉት። የምሬን የምጠይቀው አለና ጮኸ ተንዘረዘረ። በእርግጥ 2 እግሮች አሉት ጌታ አሉት። ተበጀ እግሩን አጎንብሶ ለመሳም ሞከረና ራቀው። ወደ ሰማይ ያየ መጠጥ ማለት ለኔ ሞት ማለት ነው አለ። ጊዜውም ሌሊት ነበረ። እንደዚህ የማሉበት ሌሊት ያልፋል ብለው ወይዘሮ ጥሩነሽ መለሱለት። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።